አብዛኛው ህዝብ ልጁ የሞተበት ወንድሙ የሞተበት ነው ያለው። ምሳ በልቶ ራት የሚደግም የለም። ራት በልቶ ምሳ የሚበላ አለ ተብሎ አይጠበቅም። ግን ተጎዳን። እኛ በመሃል የኑሮ ውድነቱ ጫንቃችን ላይ አልፎ ወጥቷል፣ ራሳችን ላይ ወጥቶ አልፏል። መሸከም መቋቋም አልቻልንም። ብዙ ጥያቄዎች አሉ። እንደሚጠየቁም ከመጠየቁት በፊትም መልሱንም እንዳስጨበጡ የተወሰነ ግንዛቤ ይኖረዋል። የዚህ በመድረክ ያለው ህዝብ ይህ ዞን በጣም የተጎዳ ዞን ነው። በተፈጥሮ የተጎዳ ነው። ከዚህ በታች ቢወርዱት አፈር አያዩም። ድንጋይ ብቻ የተነጸፈ ድንጋይ ነው የሚታየው። ህብረተሰቡ የሚተዳደረው በግብርናም ነው። 100% በግብርና ብቻ የሚተዳደረው። ስለዚህ ህዝቡ በተፈጥሮም ተጎድቷል። በተለይም በዚህ ዓመት 2 ዓመት በመጣው ጦርነት አብዛኛው ህዝብ ልጁ የሞተበት ወንድሙ የሞተበት ነው ያለው። ምሳ በልቶ ራት የሚደግም የለም። ራት በልቶ ምሳ የሚበላ አለ ተብሎ አይጠበቅም። ስለዚህ ለዚህ ዞን ልዩ የሆነ በጀት በፌዴራል መንግስቱ ካልተያዘ ዞኑ እንደ ዞን መቀጠል ይችላል የሚል ግምት የለኝም። ስለዚህ ይህ ቢታሰብ የሚል ሀሳብ አለኝ። ሌላው ደግሞ 2 ወረዳዎችና እንደዚሁም ከአንድ ወረዳ 5 ቀበሌ ከአንድ ወረዳ 1 ቀበሌ አሁን በህወሓት እጅ እንደተያዘ ነው ያለው። ያ ህዝብ ተሰዶ የመጣው ህዝብ እዚህ ተሰዶ በመጠለያ ይኖራል። መምጣት ያልቻለ አረጋውያን፣ ህፃናት በዚያ ሊኖሩም ላይኖሩም የምናገኘው ኢንፎርሜሽን የለም። ስለዚህ የዚህ ጉዳይ በጣም አሳሳቢ ነው። እነዚህ ወረዳዎች ነፃ መውጣት ካልቻሉ አንደኛ እዚህ ከይህ ከተማ ከከተማው ካለው ህዝብ ላይ ነው ተፈናቅሎ ያለው ህዝብና በጣም አንድ ችግር አለ። ስለዚህ ቢታሰብ ለማለት ያህል ነው። የመብራቱን ጉዳይ ከመናገር በፊት እርስዎ ስለተናገሩ መድገም አልችልም። ይህን ማለት እችላለሁ። ሌላው እንግዲህ ሰው ከተማረ ወደ ግድያ አይሄድም፣ ወደ ዘረፋም አይሄድም፣ ወደ ክፉ ነገር አይሄድም ይነራሉ። ወደ ክልሉ ካመጣልን የመጀመሪያ ጊዜ የሚል ቃል ሰጥተው ነበር። ስለዚህ አሁን የተተኩ ዶክተር ይልቃልን በጣም በዚህ አጋጣሚ ላመሰግናቸው እወዳለሁ። ወደዚህ ወደ ስልጣን ከመጡ ቅርብ ጊዜ ነው። ከመጡ ጊዜ ጀምሮ አሁን 3ኛ ጊዜ ነው እየመጡ ህዝቡን እያረጋጉ እያጽናኑ ያሉትና እሳቸውም ፈቃደኛ ናቸው። ነገር ግን በጀቱ በፌዴራል ስለሆነ ይህ ነገር እንዲያዝልን በጣም በአክብሮት እጠይቃለሁ። እግዚአብሔር ይስጥልን። ብዙ ችግሮች አሉብን ይታወቃሉ። ብዙዎቹ ቃል እየተገቡ ይቀራሉ። የመሰረት ድንጋይ እየተገነባም ይቀራል። ቃል እየተገባን የቃል ሰዎች ግን የተግባር ሰው ሳይሆን እየቀረብን ልማትን ባሻጋሪ ብቻ እያየን እየናፈቀን የምንኖር ህዝቦች ነን። እኛ ተስፋ አድርገን ያለነው አሁን እየመራችሁን ባላችሁት መሪዎቻችን ነው። እናንተ መሪዎቻችን ደግሞ ሁልጊዜ በተስፋ የሚኖርን ህዝብ ተስፋውን በተግባር ልታረጋግጡለት ይገባል። ግን ተጎዳን። እኛ በመሃል የኑሮ ውድነቱ ጫንቃችን ላይ አልፎ ወጥቷል፣ ራሳችን ላይ ወጥቶ አልፏል። መሸከም መቋቋም አልቻልንም። ሰላም በመታጣቱ ምክንያት ሰላም በእያንዳንዱ አይምሮ መስራት አለበት። ትክክል ነው ብለውናል። ትክክል ነው። ጭንቅላቱ ጋር ስለ ሰላም የማያስብ ሰው ግን በእኛ ጋር ትከሻውን የመጥፎ ትከሻውን ጥሎብን እየፋቀቅነ በድህነት ውስጥ እየኳተነ ግን መኖር የለብንም። በሰላሙ ጉዳይ ላይ መንግስታችን ሊያገላግለን ይገባል። ሌላው ብለውታል፣ መብራት። እኛ አሁን ክሰል ነው። በኩራዝ እንኳን እንዳናበራ ነዳጅ ተወደደ፣ አይገባም። ስለዚህ እኛ ችግር ውስጥ ነው ያለነው። ግን
ይህ ሁሉ ይሁን እንጂ ተስፋ በተስፋ ነው ያለ ነው። መንግስታችን ያየናል፣ ይመለከተናል። ችግራችንን 1 2 3 ያውቀዋል፣ ግን መፍትሄ ይሰጠናል ብለን ነው እየጠበቅን ያለ ነው። ሌላ መንገድ በእውነት ለመናገር ጁንታ እዚህ ሲገባ እኮ በእግር ነው፣ ስንት ኪሎ ሜትር በእግር ሽማግሌ የለ ምን የለ። እኛ ደግሞ የግድ ወደ መንግስታችን ነው የምንጠጋው፣ ወደ ህዝባችን ነው የምንጠጋው። በአጋጣሚ ግን የብናት ህዝብ፣ የበለሳ ህዝብ፣ የባህር ዳር ህዝብ በሙሉ የጓላ የአርባያ ህዝብ አስጠግቶናል፣ ካለው ከፍሎ ሰጥቶናል። የኢትዮጵያ ህዝብም ደግፎናል፣ መንግስታችንን ደግፎናል። እናመሰግናለን። ነገር ግን መንገድ ግን በማጣት እየኳተን ነው ያለ ነው። ሌላው ውሃ ነው። እንግዲህ ከ72,000 ያላነሰ ተፈናቃይ እዚህ አለ። የከተማው ህዝብ አለ። ውሃ በ2 ሳምንት አንድ ጊዜ አይደርሰንም። ሌላ የኛ አባታችን ብለውታል ቅድም፣ በግብርናው ክፍለ ኢኮኖሚ ውስጥ ትልቁ ድርሻ ያለን የእንስሳት ሀብታችን ነው። የእንስሳት ሀብት አለን። ይሄ እንስሳት ሀብት ግን ወደ ጥቅም አልዞረም። በባህላዊ መንገድ ነው እየሄደ ያለው። ይህም ብዙ ምሁራን ወንድሞቻችን አሉ፣ የኢትዮጵያ ልጆች። እስኪ ይዳስሱን፣ ይዩን፣ ይመልከቱን። ከዛ በተረፈ ግን አንድ ጉዳይ አለ። እሱም ምንድን ነው? በዚህ የጸጥታ መደፍረስ ምክንያት የወጣው ወጣ፣ የቀረው ቀረ። ከተማ ላይ ያለው አቅም ያጣው፣ ጉልበት ያጣው ቀረ፣ ጉልበት ያለው ሄደ። ጉልበት የሌለው ሲቀር ጁንታው ከፍተኛ በደል እየፈጸመበት ነው የከረመው። ነገር ግን ጁንታውን ከከተማ ውስጥ ሆነው ምንም የሌላቸው መሳሪያ እንኳን የሌላቸው አባቶች ከፍተኛ መስዋዕትነት ከፍለዋል። ለምሳሌ የዋግ ልጆች፣ ነጋዴው፣ መንግስት ሰራተኛው አምጣ ብር እየተባለ ሲታሰር፣ ሲፈታ፣ ሲደበደብ ተው፣ አትደብድቡብን፣ ልጆቻችንን አትደብድቡ፣ አትንኩብን፣ እምትነኩብን ከሆነ ህዝቤን እስላም የለ ክርስቲያን የለ ይዤ እወጣለሁ፣ ባዶ መሬት ይዛችሁ ቅሩ ብለው የሚናገሩ አባት አሉ። ይሄ ብቻ አይደለም። የመንግስት ያልወጡ በሽተኛ የሆኑ የመንግስት ሰራተኞች ሰቆጣ ውስጥ በሚቀሩበት ሰዓት ደሞዝ የለም፣ ባንክ የለም። ከሀብታሞች ተበድረው ነገ መንግስት ሲመጣ መንግስታችን ሲገባ ዕዳችሁን ትከፍላላችሁ፣ ዕዳ ይሰጧችኋል ተብሎ ተዋጥቶ ለእያንዳንዱ መንግስት ሰራተኛ የወር ቀለብ የሰጡ አባት አሉ። ይህ ብቻ አይደለም። በዚህ ጦርነት ጊዜ መቁሰል፣ መድማት፣ መማረክ፣ ማፈግፈግ ያለ ነው። ሀቅ ነው። ይሄ ሀቅ ነው። ነገር ግን በሰሜን በምስራቅ በለሳው ያሉ አሙሲት፣ ጓህላ፣ አርባያ፣ እብናት የመጡ ሚሊሻ ወንድሞቻችን በዚህ ጦር ጊዜ በተለያየ ምክንያት ከጠላት እጅ የገቡ እንዳይሰቃዩ፣ እንዳይንገላቱ ልቀቁልን። እኒህ ወንድሞቻችን በዋግ መሬት ውስጥ መሰቃየት የለባቸውም። ልቀቁልን፣ ፍቱልን። በዚህ በዋግ መሬት ላይ የእነዚህን ሰው ሕይወት በሰላም ወደ ቤታቸው እንዲመለሱ እንጂ ሌላ ችግር እንዲፈጠርባቸው አንፈልግም፣ ልቀቁልን ብለው 47 የሚሆኑ ወንድሞቻችን ተለቀው፣ ለዛ ብቻ አይደለም ለነሱ በየመንገዱ እንዳይረባቸው እንዳይጠማቸው ገንዘብ አዋጥተው ሰደው ከሀገር ያደረሱ አባት አሉ። ታዲያ የነዚህ አባት ስም ይነሳል? ተነስቷል? አልተነሳም። ይህ እኮ መንግስትን የመደገፍ ከህዝብ ጎን የመቆም
ትልቅ ስራ ነው። እሳቸው እኮ ኃላፊነታቸው ሃይማኖታዊ ትምህርት ብቻ ማስተማር ነው። በቁርጥ ቀን ሲመጣ ደግሞ ህዝባቸው ሲሰቃይ ሲያዩ ደግሞ ህዝቤማ መሰቃየት የለበትም ከህዝቤ የበለጠ ህይወት የለም ብለው እንትን ያሉ የታገሉ ሰውዬ አባት እውቅና ሊሰጣቸው ይገባል። በጠቅላይ ሚኒስትራችን ፊት እውቅና ሊሰጣቸው ይገባል ብዬ ነው የማስበው። በተረፈ ግን ጠቅላይ ሚኒስትራችን፣ ሌሎችም አመራሮቻችን እንወዳችኋለን፣ እናከብራችኋለን። በመምጣታችሁ ደስ ብሎናል። እናመሰግናለን። ጦርነት መከራ ነው። ጦርነት ችግር ነው። የዋሉበት ሰዎች ጦርነትን አብዝተው ይጠላሉ፣ ይፈራሉ። የማያውቁት ሰዎች ጦርነትን አብዝተው ይመኛሉ። ጦርነትን የምንጠላው ወዳጅ፣ ጓደኛ፣ ወንድም ጠዋት ተያይተን ከሰዓት ስለሚያሳጣን ነው። ጦርነት ሲካሄድ ለመግደል ብቻ አይደለም የሚካሄደው፣ ለመሞትም ነው የሚካሄደው። ጥፋት አለው። እኛ ጦርነትን አብዝተን እንጠላለን፣ አንፈልገውም። ሰላምን የምንፈልገው ቅድም የተነሳው የልማት ጥያቄ፣ የኑሮ መሻሻል ጥያቄ እንዲመለስ ነው። ግን የእኛን ምሽግ ጦርነቱን ብንቀጥል ኖሮም አንገባው ነበር። ተላላኪውን ነው የምናጠፋው። ዋናው ጠላት ይሄ ጠላት አይደለም። ዋናው ጠላት ኢትዮጵያ ደከመች ባለ ጊዜ ሁሉ ባንዳ እየገዛ ሊከፍለን ሊበትነን የሞክረው ኃይል በውጭ ዓለም እንደታዘባችሁት በሚዲያ ከአቅማችን በላይ ብዙ ሀብት እየረጩ ኢትዮጵያን ለማጠልሸት ሰርተዋል። ይሄን ያደረገው እዚህ በቅርብ የምናውቀው ጠላት አይደለም፣ የላከው ነው። ዋናው ጠላት ነው። በሚዲያ ብቻ አይደለም። እኛን ነፍሰ ገዳይ፣ ዘር አጥፊ፣ ከሃዲ፣ ጥፋተኛ አርገው ለመሳል ሞክረዋል። ምንም እንኳን 20 ዓመት የጠበቃቸውን የገዛ ወንድሞቻቸውን ያረዱ ቢሆንም ያንን ታሪክ ገልብጠው የኛ ለማድረግ ሞክረዋል። ይሄን ለማድረግ የላኳቸው ሰዎች ለዛሬም ቢሆን ከኛ የተሻለ ሀብት እና ዘመዶች ስላሏቸው ሰርተውበታል። በእርግጥ ኢትዮጵያ ፈጣሪዋን የምታምን የአባቶች ጸሎት፣ ልመና፣ ዱዓ ያለበት ሀገር ስለሆነ ተቋቋም ነው እንጂ እኮ ሴኩሪቲ ካውንስል 11 ጊዜ ነው የተሰበሰበው ማዕቀብ የተለብን። ምንገደልኛ፣ ምንዘረፍኛ፣ ምንሰደብኛ፣ እንደገና ማዕቀቡ ደግሞ እኛ ላይ ነው የሚመጣው። መንግስት ብዙ ነገር ያያል። እዚህ ጋር ዩኒቨርሲቲ ጥያቄ አለ፣ እዚህ ጋር መብራት አለ፣ እዚያ ጋር ገንዘብ የሚያንቁ ሰዎች አሉ። እንደው በጀብደኝነት ብቻ ሀገር አይመራም። ብዙ የሚነገር የማይነገር ነገርም አብሮት ስላለ ጊዜ እንውሰድ። ሰው ሳንገድል ምንፈታው ነገር ካለ እኔ በችኮላ እናርገው ብለን ነው። ግን እዚያም አሉ ላሉ የኢትዮጵያ ልጆች ወደዚህም ላላችሁት ከዚህም ርቀው ላሉት በየዘመናቱ ኢትዮጵያን በስም በመልክ በቦታ ለመከፋፈል ጠላቶቻችን ተኝተው አያውቁም። እኛ ብንኖርም ባንኖርም ኢትዮጵያ አንድ ሆና ትቀጥላለች። አሁን ብዙ መርዶ ይሰማል እዚህም እዚያም። የኔ ልብ እና እምነት ግን እስካሁንም የጸና ነው የኖር ነው። የሚያስተሳስረን ገመድ እንዲሁ በዋዛ የሚበጠስ ስላልሆነ ሰው አድዋ ይላል። በቀደምስ የዛሬ ዓመት እንዴት ነው የኢትዮጵያ ልጆች በጋራ ሆነው በዘር በቋንቋ በሃይማኖት ሳይከፋፈሉ በአንድ ጉድጓድ ሞተው የኢትዮጵያን ሕልውና ያረጋገጡት የሚለውን ስናይ በየዘመናቱ ሀገር ጀግኖች አሏት። በየዘመናቱ ሀገር የሚታደጉ ሰዎች አሏት። በየዘመናቱ ደግሞ ባንዳዎች አሏት። በየዘመናቱ ደግሞ ታሪክ ሳያውቁ ያወቁ እየመሰላቸው ህዝብን ከህዝብ የሚነጥሩ ሰዎች ደግሞ አሏት። ሁሌም አለ። ይሄ ግን እናልፈዋለን። የምናልፈው በትዕግስት በማስተዋል በመትጋት በመስራት እና ደግሞ በመጸለይም ጭምር። ብዙዎች ለምንድን ነው ጸሎት የሚባለው ፈጣሪ የሚባለው ባይነገርስ ሲሉ ሰማለሁ። እሱ ለነሱ ነው። እኔ ሶሻሊስት አይደለሁም። እኔ ፈጣሪ እንዳለ አምናለሁ። ፈጣሪ እንዳለ ስለማምን ይሄን ለመናገር ማምነውን ለመናገር እምብዛም
መቸገር አልፈልግም። እነሱ እንኳን የማያምኑትን ሌኒን ብሏል ብለው ፈጣሪ የለም ለማለት ደፍረው እኔ ያደግኩበትን እንድክድ ሲሞክሩ ይታያል። እንኳን በኢትዮጵያ ላይ በሱም ይሞከራል እና የጊዜ ጉዳይ ነው። በመታገሳችን በማስተዋላችን ቢያንስ ኢትዮጵያ ታተርፍ እንደሆነ እንጂ አትከስር። ሼህ ሰለሞን ላነሱት አባን በሚመለከት አባ ባርናባስ ይመስለኛል ያሉት በሚመለከት ከሆነ እንዴት አይመሰገኑም እውቅና አይሰጣቸውም ላሉት እንግዲህ ሼህ ሰለሞን ከኔ በላይ ያውቁታል። መናገር አያስፈልገኝም። ኢትዮጵያ ውስጥ ደጋግ ሰው ተመስግኖ አያውቅም እና አባ ባርናባስ የሚጠብቁ አይመስለኝም። ከኛ ወጥተው ቢሳደቡ ብዙ ይወደሳሉ። ደጋግ ሰዎች፣ ህዝብ የሚወዱ በሃይማኖት የማይለዩ የሚያቅፉ ሰውማ የሚወደስበት ሀገር ቢሆን ለምን ድሃ እንሆናለን? ድሃ ያደረገን እኮ ደጋጎቹን የምንገፋ ደጋጎቹን የማናስታውስ ግን የሚሳደበውን ሁሉ የምናወድስ ስለሆነ ነው። እና አባ ባርናባስ ከኛ አይጠብቁም፣ ምንዳቸውም ከኛ አይጠብቁም። እኛም እንደዚህ አይነት ጸጋና ብቃት እስካሁን የለንም። ደጋጎቹን መደበቅ ማጥፋት እንጂ እንደዚህ እንደናንተ ጎን ለጎን ተቀምጦ አንዱ የአንደኛውን መልካም ነገር ድፍር ኢትዮጵያ ቢናገር ሃይማኖት በመቼ እንጣላ ነበር። እና ከኔ መጠበቁ ነው ስህተቱ። የእሳቸው ደግነት ከማንነታቸው የመነጨ ነው። ያደረጉትም ትክክል ነው፣ ከአባት የሚጠበቅ ነው። ከኔ ግን ምስጋና ያገኙ። እሳቸውን እንደዛ አድርጎ አስተካክሎ የፈጠራቸው ግን በጊዜው ምንዳቸው የሚከፍላቸው ይመስለኛል እንጂ የእሳቸው ብቻ ሳይሆን የእርሶ ምስክርነትን በቅን አስተሳሰብ ቢታይ እጅግ ትልቅ ቦታ የሚሰጠው ነው። ዛሬ ችግር የሆነው እኮ 1000 ምናምን ዓመት አብራችሁ እንዲህ ስትወዳደሱ ስትከባበሩ ኖራችሁ በመጤ አስተሳሰቦች፣ በከፋፋይ አስተሳሰቦች፣ በጠላቶቻችን መሻት አንዱ አንደኛውን መታገስ፣ አንዱ አንደኛውን መሸከም ያልቻለበት ምክንያት መልካም ነገርን እየገፋን መጥፎ ነገርን ስለምንማር ነውና ምናልባት ከኔ ባይጠብቁ አባ ግን የሚወርዘም በሰሩት ስራ ያገው ህዝብ ከኮራ እና ፈጣሪው ደግሞ ከኮራ ይበቃውታል። ከኔ ባይሰሙ ማለት ከዚህ በተረፈ ከልማት ጋር ተያይዞ የተነሱ ጉዳዮች አሉ። በሁለት ፈርጅ ነው የማያቸው። አንደኛው ቃል ይገባል፣ ከንፈር ይመጠጣል፣ ይነገራል፣ አይፈጸምም ላሉት ሼህ ሰለሞን ያው በእርግጠኝነት እኔ ለእናንተ ቃል ገብቼ አላውቅም እና ሌሎች በገቡት ቃል ደግሞ እኔ አልወቀስም። ቃል የባለቤት ነው። ቃል የገባው ሰውዬ ነው እንጂ እኔ አይደለም። ለዚህ እስካሁን ለእናንተ ምንም ቃል ገብቼ አላውቅም። ወደፊትም ከቻልኩ የምሰራውን እሰራለሁ እንጂ ቃል አልገባም። ቃል የማልገባበት ምክንያት ቃል ከባድ እንደሆነ ስለሚገባኝ ነው። ነገር ግን አንዳንድ መሪዎች መጥተው የእናንተን ብሶት ሲሰሙ፣ የእናንተን ችግር ሲሰሙ ደንገጥ ብለው እናደርገዋለን ብለው ሲመለሱ አልሞላላቸው ብሎ ሊሆን ይችላል። እነሱን ሳንቀየምና ሳንከስ አሁን እንዴት ችግሮቻችንን እንፍታ የሚለውን ማየት ጥሩ ነው። ለምሳሌ ሼህ ሰለሞን ተወልደው ሼህ ሆነው ይሄን የሚያክል እድሜ ሲኖሩ ቅድም በተናገሩት ቶን መልካሙንም ችግሩንም ባነሱበት ድምፀት ለአንድ ሀገር መሪ አንስተው ያውቃሉ ወይ? ይሄ እኮ መልስ ነው። እርሶን ቀጥታ መስማት እኮ መልስ ነው። ትምህርት ቤት መትከል አይደለም። ቁጭ ብሎ የእርሶን ብሶት በዚያ ጠንካራ ድምፀት መስማት የመልስ ትልቁ መልስ ነው። ከዚያ ነው የሚጀምረው ነገርየው። ያንን ስናገኝ እሱን እንቀበልና የቀረውን ደግሞ እያከልን እየጨመርን ይላል። ለምሳሌ ትምህርት ቤት የኔቱም ቤት አንድ ሃይስኩል ለዚህ አካባቢ እንደሰሩ አውቃለሁ። ከዚህ ቀደም የሰሩት ትምህርት ቤት ችግር እንዳለ ሳይሆን በጣም ብሩህ አእምሮ ያላቸው ሰዎች እንዳሉ ስለምናውቅ አብሬ የሰራኋቸው 15፣ 20፣ 30 የሚጠጉ ያሳደግኳቸውም ልጆች በጣም የሚገርም ብሩህ አእምሮ አላቸው እዚህ አካባቢ ያሉ ልጆች እና እዛ ትምህርት ቤት ቢሰራና ከዛ 5፣ 6 ሰው ቢወጣ ሀገር ይቀይራል በሚል ሂሳብ ነው። እሱን አሁንም እለምናቸዋለሁ። እንደው ቢችሉ ቢደጋግሙ ብዬ እለምናለሁ። እሳቸውም እንደሚያደርጉ ተስፋ አደርጋለሁ። በተረፈ ግን ሃይስኩል ግንባታ የእሳቸው ስራ የኔ ስራ አይደለም። በክልል ትምህርት ቤት መገንባት የክልል ስራ ነው።
አሁን እርሶ ሼክ ኖት። ለምሳሌ ኢማም ሆነው የሚያሰግዱ ከሆነ ሙአዝን በሌለበት ይተኩ ይሆናል እንጂ ሙአዝኑ ካለ እሱ ማዛን